የኛ የትምህርት ፖሊሲ ችግሩ ኢንጂነርም ዶክተርም ምንም እንዲሆን አልፈልግም የኛን አሽቀንጥሮ ይጥልና ወይም መልካምና ጠቃሚ እንዳልሆነ ከማህበረሰቡ ህይወት እንዲወጣ አድርጎ ያኛውን ደግሞ የተሻለ ያንን ማወቅ ደግሞ በማህበረሰቡም ዘንድ በሁሉም ዘንድ ተጠቃሚ የሚያደርግ ተደርጎ ተሳለ ማለት ነው። አንክረህ ካልተማርክ እንደሱ መምህር ነው የምትሆነው። ማህበረሰቡ ምን አደረገው? አሁን ትምህርትን ገደለው፣ አስተማሪንም ሙያውንም ገደለው ማለት ነው። አሁን ያነሳችሁ ሐሳቦች በጣም የሚገርሙና ድንቅ የሆኑ ሐሳቦች ናቸው። የኛ ሀገር በተለይ የሀገራችን ኢትዮጵያ ያለው የትምህርት ስርዓት ምንድነው? በቃ ፋይዳው ምንድነው? እስካሁን ያለው ምንም ለውጥ እንዳላመጣ ነው። ግን አሁንም ደግሞ የዘመናዊው እንዳለ ሆኖ ከዓለም አቀፉ ጋር አሁን ንጽጽር ውስጥ እየገባ ነውና ምንድነው ለውጥ ለማምጣት ያልቻለው? በማህበረሰብም በሀገር ደረጃም በኢኮኖሚም በሶሻልም በማንኛውም ላይ ከቀውስ የዘለለ አይደለምና ይሄን ነገር ለምንድነው ማድረግ ያልቻለው? እንግዲህ ወደኛ የትምህርት አጀማመር ቅድም አንስተናል። አሁን ደግሞ ያለው የትምህርት ፖሊሲ እስካሁንም የመጣንባቸው የትምህርት ፖሊሲዎች መሰረታዊ ችግራቸው እኛን አለመምሰላቸው ነው። ትምህርት አንድን ማህበረሰብ ለሚፈለገው ዓላማ ይቀርጻል ስንል የራሱን ባህል፣ የራሱን ወግ፣ አስተሳሰቡን፣ ልምዱን፣ ክህሎቱን መሰረት አድርገ ተጨማሪ ዕውቀት ከሌላውም ዓለም አምጥተህ ትጨምርና ታሳድጋለህ። የኛ የትምህርት ፖሊሲ ችግሩ የኛን አሽቀንጥሮ ይጥልና ወይም መልካምና ጠቃሚ እንዳልሆነ ከማህበረሰቡ ህይወት እንዲወጣ አድርጎ ያኛውን ደግሞ የተሻለ ያንን ማወቅ ደግሞ በማህበረሰቡም ዘንድ በሁሉም ዘንድ ተጠቃሚ የሚያደርግህ ተደርጎ ተሳለ ማለት ነው። አንድ ምናልባት ሰምተህ ካወቅ ሰውየው ብሎትም ሊሆን ይችላል ሳይለውም ሊሆን ይችላል ብቻ በአንድ ሰው ስም የተባለ ነው። ቆንጫምባው ሲባል ሰምተህ ካወቅ ወደ ጎጃም አካባቢ እና ከዚህ ከትምህርት ጋር በተገናኘ ያው ተልኮ ያው ፖለቲካሊ እንትን ይሰጣል ተልኮ ይሰጣል እና በወቅቱ ትምህርት በሁሉም አካባቢ እንዲስፋፋ የተደረገበት ነው ብለናል ቅድም ካስታወስክና ሰውየውም የአንድ አውራጃ አስተዳዳሪ ስለነበር ሰዎች ወደ ትምህርት እንዲመጡ የተጠቀመበትን መንገድ ነው የምነግርህ። ማህበረሰቡ ቡዳ የሚለውን ቃል በጣም ነው የሚጸየፈው። አንተ እዛ ማህበረሰብ ላይ ቡዳ ከተባልክ በማህበረሰቡ በሃይማኖት ተቋማትም ትወገዛለህ። ያንተ ህይወት ችግር ውስጥ ነው ማለት ነው። ስለዚህ ምንድናላቸው ይሄኛውን ዘመናዊን ትምህርት እንዲማሩ ማለት ነው። የማይማር ቡዳ ነው አላቸው። ስለዚህ ማህበረሰቡ የትምህርትን ጥቅም አውቆት በትምህርት ውስጥ ችግርን እንደሚፈታ አውቆ ሳይሆን ቡዳ ላለመባል ሁሉም ወደ ትምህርት ቤት ሄደ። የኛ የትምህርት ፖሊሲ ችግሩ የማህበረሰቡን ችግር ኑሮውን የተሻለ አድርጎ ችግሮችን እየፈታ የሚቀጥልበት ሳይሆን የሆነ ነገር አወክ ለመባል ከዛ ተነስተን አወክ ለመባል የተማረ ለመባል የሆነ ቤት እንኳን ገብተን በሆነ የፎቶ ፍሬም ውስጥ ዲግሪ ተመርቆ የሆነ ሰው ምናምን ስናይ ያ ቤተሰብ የተማረ ልጅ አለው ስለዚህ ይከበራል። ግን እኮ ያ ልጅ እቤት የለም ካለም ስራ የለው ስራ አጥ ነው ገና ስራ እየፈለገ ማህበረሰቡ ግን እያከበረው ይሄንን እያከበርን ነው የመጣን። ስለዚህ የኛ የትምህርት ፖሊሲ እኛን የማይመስል ችግሮቻችንን የማይመስል የነበረንን ሀገር በቀል ዕውቀት መድኃኒት የሚቀመመውን ያንን ትልቅ ማህበረሰብ እጽዋቱንም ከእንስሳትም ብሎ እጽዋት እንትን መድኃኒት የቀመመን እና ተሽሎን አገግመን እንድንድን ያደረገ ድሏል እኮ በዛ ቤት የሰራው ተምሮ አይደለም። ቤት የሰራው በነበረው ዕውቀት ነው። እውነት ነው። ማሻሻል ይገባቸዋል። አዎ ማሻሻል ይገባቸዋል። ስለዚህ ዘመናዊ ትምህርት የነበረንን ነገር በማሻሻል ላይ ትልቅ አስተዋጽኦ አለው ማለት ነው። እኛ ግን ምንድን ያደረግን የነበረንን ታሪክ የነበረንን ዕውቀት ወደ ጎን ትተን እንደውም ወደ ጎን ብቻ አይደለም የተው ነው ማህበረሰቡ ደግሞ እንዳያስባቸው በሚያደርግ ልክ በተለይ ኦርጋኒክ የሆነውን ዕውቀት በተከበቀል የሆኑ
ትኩረት ባለመስጠት እነሱም በማውገዝም በይፋም በማውገዝ ሸክላ የሚሰራው አለ፣ ልብስ የሚሸምነው አለ፣ አንጥረኛው አለ፣ ጌጣጌጥ ምናምን የሚሰራው ማለት ነው። ለአንገት ለጆሮ ለእጅ የሚሰራው ባለሙያ አለ፣ ቆዳም ያለሰልሰው አለ። በሁሉም ሙያ አስበው ጠላን የጠመቁ እናቶች፣ እንጀራ ጋግረው ያበሉን እናቶች ኬሚስትሪ ተምሮ አይደለም፣ ባዮሎጂ ተምሮ አይደለም። የነበረው ዕውቀት አለ፣ ሲተላለፍ የነበረው ዕውቀት አለ። ያንን ዕውቀት ምንድን ነበር ማድረግ የሚጠበቅብን እኛ? ዘመናዊ ማድረግ። አንደኛ ስራ እንፈልግላቸውም ለነሱ ኦሬዲ ወደ ዘመናዊ ዓለም በመቀላቀል ሰፖርት በማድረግ ህይወታቸውንም አኗኗራቸውንም አጠቃላይ የዕውቀታቸውንም ማሻሻል፣ ምርታማነታቸውንም ማሻሻል። ሸክላ የሚሰራው ሰው ገቢ የሚያገኝበት ነው፣ ህይወቱን የሚመራበት ነው፣ ማህበረሰቡም ደግሞ የሚጠቀምበት ነው። ሸክላውን በየቤቱ አለ አይደል? በጣም ስለዚህ ምንድን ነበር ማድረግ የነበረብን? ዘመናዊ በአጭር ጊዜና በአጭር ሰዓት ውስጥ ብዙ ማምረት፣ ከዛ ገበያ መፍጠር የሚችል ዕውቀት በቀላሉ የሚያገኝበት። ስለዚህ እሱን ስራ እንፈልግለት፣ እስኪ ስራ ተቀጠር አንለው። ስለዚህ ትምህርት ውስጥ ፈጣሪ ሰዎች ናቸው መፈጠር ያለባቸው። እኛ ምንድን ያደረግነው? ኢሚቴት የሚያደርጉ ሰዎችን የፈጠረው የኛ የትምህርት ስርዓት እንጂ የሚፈጥር አይደለም። ምናልባት አሁን ያለንበት የትምህርት ፖሊሲ ከረንት ላይ ያለንበት የትምህርት ፖሊሲ ከዚህ የተማረ ይመስላል። አንደኛ አገር በቀል ዕውቀቶች ላይ ትኩረት ለማድረግ የሞከረበት መንገድ፣ ሁለተኛ ከቀለም ትምህርት ባሻገር ቴክኒካል የሆኑ ትምህርቶች ላይ የቴክኒክ ትምህርቶች ላይ በስፋት ተማሪዎቻችን ትውልዱ የራሱን ነገር እንዲያወጣም በዛ መልኩም የራሱን ስራ እንዲፈጥር ችግርም እንዲፈታ ፖሊሲው ያሁኑ የሚያበረታታ ነው። ምንም እንኳን መሬት ላይ ወርዶ በስፋት ተሄዶበት በጥራት ተሄዶበት ገና ፍሬ ለማፍራት ዳዴ እያለ ቢሆንም ማለት ነው። ስለዚህ አሁን ያለንበት የትምህርት ፖሊሲ ከነበሩት የትምህርት ፖሊሲዎቻችን የተሻለ ነው። ምርጡ ላይሆን ይችላል፣ የተሻለ ነው ተብሎ ሊወሰድ ይችላል። በሂደት ደግሞ እየታየ እየታረመ እየተስተካከለ የሚሄድበት አውድ ካለ ትምህርት ላይ በዛ ልክ ንቁ መሆን እንዳለብን ይሰማኛል። እንግዲህ የተሻለ ነገር እንጠብቃለን። ወደፊት የተሻለ ይመጣል። ቀጣይ ትውልድ የተሻለ ነገር ይገባዋል ብለን እኛም እናስባለን። ግሩፕ ሀሳብ ነው እየተወያየን ያለ ነው። እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ ፕሮግራማችንን በትምህርት ዘርፍ ላይ ከፍተኛ ልምድ ያላቸውን መምህርና የትምህርት ዘርፍ ባለሙያ ከአቶ መስፍን ጸጥ አድርጋቸው ጋር የነበረን ቆይታ እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲዳረስ እንድታደርጉልን በአክብሮት እንጠይቃለን። ፕሮግራማችንም አሁን ይቀጥላል። እስከ ፍጻሜው ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ መስፍኔ በትምህርት ስርዓት ውስጥ እንግዲህ ዋና ዋና ተዋናዮች የሚባሉ አራት ነገሮች አሉ። የመጀመሪያው ትምህርትን ስናነሳ ተማሪ አለ፣ ከትንሹ ስንጀምር መምህር አለ፣ ወላጅ አለ፣ ትምህርት ቤት አለ፣ መንግስት አለ። እነኚህ ነገሮች እንግዲህ የትምህርቱ ዋና አካል ናቸውና አሁን ባለው ሁኔታ እንግዲህ ትምህርት እንግዲህ ከጊዜ ጊዜ እየተቀየረ ነው የሚመጣው። ምክንያቱም ዘመናዊነትም እየተስፋፋ የትምህርት ስርዓቱም ከአንድ ሀገር ዓለም እንግዲህ ወደ አንድ መንደር እየመጣች ስለሆነ ማለት ነው ማህበረሰብና ትምህርት ወይም ደግሞ አመለካከት አቲቲዩዱ በተለይ በአሁኑ ሰዓት ያለው የትምህርት ሁኔታ በተለይ በሀገራችን እያወራን ያለው እንደ ዓለም አቀፍ ቢሆንም ጉዳያችን ግን ትኩረታችን ያው ሀገራችን ስለሆነ የሀገራችን የትምህርት ሁኔታ ላይ ነውና ውይይት እያደረግን ያለ ነው። ማህበረሰቡ ለትምህርት ያለው አመለካከት በተለይ ደግሞ አሁን ያለንበት ሁኔታ ላይ ትምህርት እኮ በቃ ማለት አያስፈልግም ወደሚል ደረጃ እየደረሰን ይመስለኛልና ይሄ ሁኔታ እንዴት ነው? መምህራንስ፣ ተማሪዎችስ፣ ወላጆችስ፣ መንግስትስ በዚህ ላይ ምን እያስበ ነው የሚለው ነገር ብናይ የተሻለ ይመስለኛል። አመሰግናለሁ። አንተ እንደጠቀስካቸው ምናልባትም በትምህርት ስርዓት ውስጥ ባለድርሻ ተብለው
የሚጠቀሱት አካላት መንግስት፣ ትምህርት ቤት፣ ወላጅና ተማሪዎች እንዲሁም መምህራን አሉ። እዛው በትምህርት ቤት ውስጥ እንኳን እንትን ብናደርጋቸው እነዚህ አካላት እስከተናበቡ እስከተግባቡና አንድ ኮመን የሆነ የወል የሆነ የጋራ ራዕይ ካላቸው በጋራ ተናበው ተጋግዘው መስራት የሚችሉበት አውድ እንዳለ ያሳያል። እንዳለ መታደል ሆኖ አሁን ያለንበት እውነት ግን እሱ አይደለም። ለምሳሌ ከተማሪዎቹ እንነሳ። ተማሪዎቹ መማር ይፈልጋሉ። ጥያቄ ምክንያቱም ተማሪዎች ናቸው የሚማሩት። ሄዶ የግባችን መጨረሻ መደምደሚያ እነሱ ናቸው። መንግስትም ፖሊሲ ሲያወጣ ለተማሪዎቹ ነው። ወላጅም እንዲማርለት የሚፈልገው ተማሪው ነው። መምህርም የሚያስተምረው ተማሪው ነው። ትምህርት ቤት የሚባለው ተቋም የተፈጠረው ተማሪው እስካለ ድረስ። ስለዚህ ጎላችን የሁላችንም ጎል ተማሪዎች ናቸው። ስለዚህ ተማሪዎች ትምህርትን ኢንተርቴን ሊያረጉት ሊራቡት ወደው ፈቅደው ዓላማ ኖሯቸው ሊማሩት ይገባ ነበር። ነገር ግን በአንድም በሌላም መንገድ አሁን ያለው ተማሪ በተለያየ ምክንያት መማርን እንደ መልካም አማራጭ እየወሰዱት አይደለም። ይሄ እንግዲህ ብዙ ምክንያት ሊነሳ ይችላል። አንድ ወቅት ላይ አንድ ተማሪ ምን አለኝ፣ ሚስተርኛ እኮ መማር አንፈልግም አለኝ። ለምንድን ነው መማር የማትፈልገው አልኩት። ቅጥረኛ መሆን ስለማልፈልግ አለኝ። እንግዲህ ልጁ ትምህርትን ከምን ጋር አያይዞታል? ከመቀጠር ጋር አያይዞታል ማለት ነው። ገብቶታል፣ ጎበዝ ነው፣ ነቅቷል ማለት ነው። እኔ ደግሞ ቤተሰቦቼ የፈጠሩልኝ ሀብት አለ። ስለዚህ ያ ሀብት እያለ ቅጥረኛ ለመሆን የምማረው ለምንድን ነው? የሆነ አነስተኛ ደሞዝ ለማግኘት ከዚህ ህይወት ቤተሰቦቼ ከፈጠሩልኝ ሀብት ንብረት እያለ የሆነ የኦፊስ ሰራተኛ እንደሆነ ለምንድን ነው የምማረው አለኝ። እውነትነት አለው፣ ግን ደግሞ ያልደረሰበትና ያልተረዳውም ነገር ደግሞ አለ። ስለዚህ ምን አልኩት፣ ያንን ጋፕ መሙላት ስለነበረብኝ እውነትህን ነው ቅጥረኛ እንዳትሆን፣ ነገር ግን ያልከውን እሴት እንኳን ለማስቀጠል የቤተሰቦችን ሀብት ጥሪት ለማስቀጠል ወይም ዓለም አቀፋዊ ተደራሽና ተወዳዳሪ ለማድረግ መማር አለብህ። አንደኛ ያንተ አይደለም፣ ያ አንተ ደግሞ የሆነ ነገር አለህ። እሱ እኮ የቤተሰቦችህ ነው። ቤተሰቦችህ ያላቸውን ዕውቀትና ክህሎት ተጠቅመው የፈጠሩት ነው። አንተስ መፍጠር የለብህም ወይ? እንደውም ያንተ እኮ ጥሩ አጋጣሚ ነው። ምክንያቱም የተሻለ ትምህርት እንድታገኝ ችግሮችን ልትፈታ የምትችልባቸውን ነገሮች ብትፈልግ እንኳን በዙሪያ በቀላሉ ልታገኝ የምትችልበት ቤተሰብ ከሆነ የፈጠረ ውጭ ድረስ ሄደህ የመማር እድል የሚሰጥ ቤተሰብ ካለ ለምንድን ነው አንተ ውስጥ ያለውን ነገር የማታወጣው? አንተን እኮ የሚጠብቁ ብዙ ኢትዮጵያውያን አሉ። 130 ሚሊዮን ኢትዮጵያውያን የሚጠብቁን የተማረውን ማህበረሰብ መጥቶ ችግራቸውን እንዲቀርፍላቸው ነው። አንተ በዚህ ሁኔታ ካለ ሌላው ማህበረሰብ ግን ያለበትን ሁኔታ ብነግርህ ምግብ የማይበላ ልብስ የማይለብስ ትምህርት ቤት መሄድ የማይችል ኑሮን መኖር የማይችል ደግሞ ማህበረሰብ አለ። ለዛ ሁሉ ጥያቄ አንተ መልስ ነህ። የምናስተምርህ ለማህበረሰቡም ለሀገርም ላለብን መሰረታዊ ጥያቄ መልስ እንድትሆን ነው። የቤት ስራን አልጨረስክም። ያንተ የቤት ስራ ይሄ ነው። የቤተሰቦች የቤት ስራ ደግሞ አልቋል። ይሄው አንተን እዚህ ጋር አድርሰዋል። እንዳልከው ሀብት ፈጥረዋል። ስለዚህ ልጆቻችን ላይ እንዲህ አይነት ማንነት የማጣት ችግር ገጥሞናል ማለት ነው። እንዳንድ ምሳሌ ለማንሳት ያክል ወደ ወላጁ ልምጣልህ። ደግሞ በምሳሌዎች ማስደግፍልህ ከኔ ከነበረኝ ኤክስፒሪየንስ ሰዎች እንዲማሩ ስለምፈልግ ነው። እንትን እንዳይሆን ገባኝ። አንድ ወላጅ አፈጻጸሙ ዝቅተኛ የሆነ ልጅ ያለው ወላጅ ነው። ስለዚህ መመካከር ስለነበረብን ጠራ ነው ማለት ነው። እንዲህ አይነት ሁኔታ ላይ ነው ያለው፣ ምን እናግዘው ስንል ልጄን አንድ ነገር እንዳታስጨንቁት፣ ኢንጂነርም ዶክተርም ምንም እንዲሆን አልፈልግም፣ ውሎ እንዲመለስ ብቻ ነው የምፈልገው አለ። እንግዲህ ወላጅ ፍላጎት ለልጅ ያለው ፍላጎት ማለት ነው። ቀጥሎ ትምህርት ቤቱም ሆነ አስተማሪዎች ይሄንን ልጅ ምን ማድረግ አይችሉም፣ ማስተማር አይችሉም። ምክንያቱም ልጁ ተነግሮታል።
መማር አይፈልግም ማለት ነው። መዋል ብቻ ነው መዋል ብቻ ነው። ስለዚህ ጥበቃ ብቻ ነው የሚደረግለት ማለት ነው። ይሄን ቤትም ሰራተኛም ወይም ሌላ የቤተሰብ አካል እኮ ሊያደርገው የሚችለው ነገር ነው። ያው እዚህ ላይ ካነሳህ አብዛኛው ወላጅ በሚባል ደረጃ ያ ሁሉም በእርግጥ አንጻራዊ ነው ሁሉም ነገር እንዴ ቅዳሜና እሑድ እንኳን ትምህርት ቤት ቢውልልኝ እኮ የሚል አለ። ስለመማሩ ምናምን አይደለም። እንደውም ምን ማለት አስታውሳለሁ ከዚህ በፊት የሆነ ቦታ ላይ የሆነ ትምህርት ቤት ፕራይቬት ስኩል ነውና ልጁ በጣም ያስቸግራል እና በጣም ልጁ ያስቸግራል። ከዚያ ያው መምህራን ያስጠራሉ፣ ወላጅ ይመጣል። ያው የልጁ አጠቃላይ ጥፋት አይከታተልም ምናምን የሚለውን አጠቃላይ ነገር ለወላጅ ይነገረዋል። ከዛ ምንድነው ያለው ወላጅ መጨረሻ ላይ ያው ቅድም እንዳልከው ነው ያለው፣ ግን እንደው አረሳውምና ልጁን ሲመክረው በቃ መማር አለብህ፣ በቃ ቢያንስ ስነ ስርዓት መያዝ አለብህ፣ ጠንክረህ ካልተማርክ እንደሱ መምህር ነው የምትሆነው። ገብቷል አይደል? እዚህ ደረጃ ላይ ተደርሷል ማለት ነው። ካልተማርክ እንደሱ ነው የምትሆነው። ገብቷል አይደል? ያ ወላጅ አሁን ምንድነው የሚያስበው? በመጠራቱም ደስተኛ አይደለም ማለት ነው። ልጁን የመከረበት የሰጠበት መልስ ምላሹ በጣም በቃ ምልህ እስከዛሬ አልረሳው። ካልተማርክ ጠንክረህ እንትን ካላልክ እንደሱ ነው መምህር የምትሆነው። ይህ ነው እንግዲህ ማህበረሰብ ሶሳይቲው ለትምህርት ያለው ለመምህራን ያለው ሪስፔክት በጣም ዝቅ ያለ ነው። ያው ሁሉንም ማለት አይደለም። በጣም መምህራን የሚያከብሩ በትምህርት ዘርፍ ላይ ያሉ ሰዎችን በጣም ሪስፔክት ያላቸው ሰዎች እንዳሉ ሁሉ ምክንያቱም ሁላችንም በዚህ ሙያ ውስጥ ያለፍነን ያለነን እና አሁንም ድረስ ከብዙ ነገር አንፃር ያው ያመለካከት ችግር እንዳለ ይታወቃል። እንደዚህ አይነት ግብረ መልሶች ሁሉ አሉ ልል ፈልጌ ነው። አቋረጥኩ፣ ይቅርታ። በጣም በትክክል ነው የገለጽከው። ሶስተኛውን ልናነሳው የነበረው ማህበረሰብ እንግዲህ እይታው ይሄ ነው ማለት ነው። ማለት መምህርነትን እየተረዳበት ያለው እይታ የተንሸዋረረ ነው ማለት ነው። ካልተማርክ እኛ ታዲያ ሳንማር ነው ዛጋ የደረስነው። መምህራን ሳይማሩ ነው የደረሱት። ከመንገድ ላይ እየተጎተትን የገባ ነው። አይ ዶንት ኖ ዛሬ እውነተኛው መንገድ እሱ ሊሆን ይችላል። ከመንገድ እየተጎተተ መምህር ነው ተብሎ ስራ ያጣው ሁሉ እዛ ተገኝቶ ሊሆን ይችላል። እኛ ግን እያወራን ያለ ነው ስለ መምህር ስለ እውነተኛው መምህር ፕሮፌሽናል ስለሆነው መምህር እያወራን ስለሆነ፣ ስለዚህ አንድ ፕሮፌሽናል መምህር ተገቢውን የትምህርት ሂደቶችን አልፎ ለመምህርነት የሚያዘጋጀውን ስልጠናዎችን ወስዶ ከስነ ምግባር ጀምሮ ማለት ነው ሞዴል ሊሆን የሚያስችለው ዕውቀትና ክህሎት ገብይቶ ነው የሚመጣው። አመለካከት ይዞ ነው የሚመጣው። ዛሬ ይሄ ማህበረሰብ እንደ ዝቅተኛ የማህበረሰቡ ክፍል እንግዲህ ታስታውስ ከሆነ ቅድም እንደጠቀስኩልህ የሆኑ ነገሮችን ለማስቀጠል የሆነ ነገር መግደል አለብህ። እውነት። ለምሳሌ ዘመናዊ ትምህርት እንዲቀጥል ያኛውን የኛን ትምህርት ገለን መጣን። ለመግደልም ብዙ መንገዶችን ተጠቀመ። ማህበረሰቡ እንዲያወግዛቸው የተለያየ ስያሜ ሰጠናቸው። ከማህበረሰቡ ህይወት ልምምድ እንዲወጡ ቢዝነስ ውስጥ እንዲወጡ አደረግናቸው፣ ጨፈለቅናቸው። ስለዚህ ትምህርት የሚባለው መጣ። ትምህርት ሲመጣ አብሮ ቅድም ያነሳነው ነገር ነበር። መምህሩ የማህበረሰቡ ትልቁ ክፍል እንዲሆን ተደረገ። የተሻለ ደሞዝ ያገኛል፣ የተሻለ ኑሮ ይኖራል፣ ማህበረሰቡም የተሻለ አክብሮት ይሰጠዋል። ግን ገድሎ ነው የመጣው። ዛሬ ደግሞ ያ ነገር አዋጭ አልሆን ሲል የትምህርት ስርዓቱ ማህበረሰቡን ሀገርንም እንዳልጠቀመ ሲረዳ ማህበረሰቡ ምን አደረገው? አሁንም ትምህርትን ገደለው፣ አስተማሪንም ሙያውንም ገደለው ማለት ነው። በጣም ምናልባት ሌሎች አቋራጭ አማራጮች ሊሆኑ ይችላሉ። እነሱ ነገሮች ምን እየሆኑ መጡ? እያደጉ ማህበረሰቡ እያሳደጋቸው በየትም መንገድ አምጠው የትም ፍጨው ዱቄቱን አምጠው ተማርም አትማርም፣ ስልጣንን ተጠቀምም አትጠቀምም፣ ሁኔታዎች የፈጠሩልህን ጊዜው የፈጠረልህን አጋጣሚዎች በመጠቀም ሀብት መፍጠር። ምናልባትም የነ ዳርዊንን ቲዮሪ እንግዲህ ካፒታሊዝም ስርዓት ትልቁ ችግሩ ምንድነው? የካፒታሊዝም ስርዓት ትልቁ አሳ እንዲቀጥል ትንንሾቹን አሳ እየዋጣቸው መሄድ አለበት። ስለዚህ ራስ ወዳድ መሆን አለብህ ማለት ነው። ለመኖር ሌሎቹን ማጥፋት አለብህ። ስለዚህ አሁን የተያያዝ ነው ስርዓት
ለሌላው ግድ የለህም፣ ለሌላው ሃይማኖት፣ ለሌላው ብሔር፣ ለሌላው መብት፣ ለሌላው ጥቅም፣ ለሌላው ፍላጎት ቦታ የለህም። ብቻ እነሱን ሁሉ ጨፍልቀህ አንተ መኖር ቻል። ይሄኛው አስተሳሰብ አሁን ዛሬ የማህበረሰቡ አስተሳሰብ። ስለዚህ መምህርን እንደዛ ብለው ቢገልጹት ሊፈረድባቸው አይችልም። ተራውን የመምህርነት ሙያ ሆነ የትምህርት ሴክተሩ እየሞተ መሆኑን ማሳያ ነው ማለት ነው። ገለን እናልፋለን። ይሄ አመጣጣችን ታሪካችን ይሄ ስለሆነ ስለዚህ ማህበረሰቡ ሙሉ በሙሉ ለትምህርትም ለአስተማሪውም ያለው ግንዛቤ እየቀነሰ መጥቷል። ሌላው ትምህርት ቤቶች ናቸው። እንግዲህ ቅድም አንደኛው እንትን ባለድርሻ ትምህርት ቤቶች ናቸው። ትምህርት ቤቶች እንግዲህ ዋናው ገበታቸው አይደለ? ያ ሁሉም የሚሳለጥበት ቦታ ያ ነው። ትምህርት ቤቱ ነው። ስለዚህ ትምህርት ቤቶች እየተከፈቱ ያሉት ዛሬ ላይ እንደ ካፌ እንደ ሬስቶራንት የሆነ ቢዝነስ ልናሳድድባቸው የምንችልባቸው እንዳንድ የቢዝነስ አማራጭ ተደርጎ ነው እየተወሰደ ያለው እንጂ ዕውቀት ትውልድን ለመቅረጽ እንጂ ርዕይ ኖሮህ ለሀገር ልታበረክተው እንደ ሴክተር የትምህርት ሴክተሩ እንደሌሎቹ ገንዘብ በጣም በስፋት የምታሳድድበት አይደለም። ምክንያቱም ሰዎች ናቸው እዛ ያሉት፣ ሂውማን ኢንቲቲ ነው ያለው እዛ ውስጥ የሚያድጉ ሀገር የሚጠቅሙ የማህበረሰቡን ችግር የሚፈቱ ሰዎች ናቸው። ስለዚህ ትኩረት መደረግ ያለበት ሰዎቹን እንዴት መስራት አለብን፣ እንዴት ውጤታማ ማድረግ አለብን ነው እንጂ እንዴት ገቢ በሆነ መንገድ ፈልገህ መጨመር አለብኝ የሚለው ላይ አይደለም። ስለዚህ እንደው የሆነ የሥራ መስክ አማራጭ ተደርጎ ትምህርት ቤቶች ባይወሰዱ መክራለሁ፣ እንደዛ ስለተወሰዱ ማለት ነው። እንዲያውም በዚሁ ላይ ትምህርት ቤቶች የሚከፍቷቸው ማለት ትምህርት ቤቶች የሚገነቡ ሰዎችስ ስለ ትምህርት ያላቸው አመለካከት እስከምን ድረስ ነው? ማለት አንድ ሰው ለምሳሌ በትምህርት ዘርፍ ውስጥ ያለፈ ሰው ከሆነ ትምህርት ቤትን ማኔጅ ለማድረግም ለመቆጣጠርም ወይም ደግሞ ለዛ ነገር መስዋዕት እስከ መጨረሻው መስዋዕት ለመክፈል በጣም አይቸገርም ብዬ አስባለሁና ትምህርት ቤትስ የሚገነቡ ሰዎች ትምህርት ቤት የሚከፍቱ ሰዎች እውነት ከእውቀት አንፃር ወይስ ከቢዝነስ አንፃር የሚለውንም በዚሁ ለማየት እንችላለን። ከሞላ ጎደል ሙሉ በሙሉ ባናጠቃልለው እንኳን አብዛኛው እንደ ቢዝነስ አማራጭ ነው እየተገባበት ያለው። ሆቴል እንደመክፈት፣ ሆስፒታል ምናምን እንደዚህ። በአጋጣሚ ግን ቅድም እንዳልኩ ትምህርት ላይ እሱ አይሆንም። ትምህርት ላይ ርዕይ ሊያስፈልግህ ይገባል። ርዕይ ምንድነው? በዛ ሴክተር ውስጥ ስትመጣ ለሀገርም ለማህበረሰብም ልታበረክተው የፈለግከው ነገር ምንድነው? ገንዘብ መሰብሰብ ከሆነ ሴክተሩ ምንም እንኳን ገንዘብ የሚያመነጭ ቢሆንም ሙሉ ትኩረትን ገንዘብ ማመንጨት ላይ ትኩረት ካደረክ እዚህ ጋር የምትገለው ዜጋውን ነው፣ ሀገርህን ነው የምትገለው። አንደኛ ከስተመር ቆይታ ያለው ከስተመር ነው፣ የትምህርት ከስተመር። ዛሬ አንተ ሆቴል ጋር መጥቼ ምግቡ ካልተመቼ ነገ አልመጣም። ትምህርት ቤት ግን ዛሬ ቀምሼው ነገ የምወጣው አይደለም። በትንሹ ተማሪው በዛ ቀጠለ ከተባለ ለ10 ምናምን ዓመት ካንተ ጋር አብሮ የሚቆይ ነው። ሰውየውን እየሰራው ነው የምትሄደው። ስለዚህ የትምህርት ሴክተሩ ምን ይፈልጋል? ሌላ ሀብት ላይ እየሰሩ ያሉ ሰዎች ሊሆኑ ይችላሉ። ሌላ ፋብሪካ ሊኖራቸው ይችላል። ሌላ ንብረት ሊኖራቸው ይችላል። ይሄን ለሀገር ኮንትሪቢዩሽን የሚያዋጡት ነው የሚሆነው። የትምህርት ሴክተሩ በጣም ዲቮትድ ሆነ የምትሰጥ ሀብትህን ሁሉ እዛ ጋር የምታፈሰው ውጤቱን የምታየው እንደ ሀገር እንደ ማህበረሰብ አንተ በምትሰራው ከትምህርት ሴክተሩ ላይ በምታገኘው ገንዘብ ወይም ገቢ የሆነ ሀብት ለመፍጠር ከሆነ እየፈለክ ያለው ሴክተሩ በባህሪው እንደዛ አይደለም። በየጊዜው ዳይናሚክ ስለሆነ ትምህርት የሚያስፈልገውን ግብዓት እዛው ጋር እየሞላ ጥረቶቹን እያስተካከልክ አድማስን እያሰፋ የምትሄድበት ሴክተር ነው። ስለዚህ ትምህርት ቤቶች ዛሬ ከኛ አልፈው ከግል ትምህርት ቤት እንታልፈው የውጭ ገበያ መሳብ ችሏል። ለምንድን ነው ሲባል ቁጥጥር ስለሌለው ልቅ ስለሆነ የምትፈልገውን ነገር አምጥተህ የምትዘራበት ስለሆነ ዛሬ ደግሞ ይሄ ሚድል እና ሃይ ኢንካም ያለው ማህበረሰብ ፈጥረናል በጣም። ስለዚህ ገበያውን አይተው 130 ሚሊዮን ህዝብ አለ እንደዚህ አይነት ገበያ አለ ብለው የዓለም አቀፍ ትምህርት ቤቶች ባለሀብቶች ኢንቨስተሮች ወደ ሀገር ውስጥ እየገቡ ያሉበት ሁኔታ አለ። እሱን ራሱን ችሎም ደግሞ ጥቅም እንዳለው ሁሉ አደጋዎችንም በሰፊው እያስተናገደን እንገኛለን ማለት ነው። ስለዚህ ትምህርት ቤት በዚህ መልኩ ነው ያለው።
የመንግስትን በተመለከተ ቅድም እንዳልኩ ፖሊሲ አውጭ እሱ ነው፣ ቁጥጥር የሚያደርግ እሱ ነው፣ አመቻች እሱ ነው። ነገር ግን እንግዲህ የአቅም ውስንነቶች ሊኖሩ ይችላሉ፣ የፖሊሲ ውስንነቶች ሊኖሩ ይችላሉ። እስካሁን ድረስ የሚፈለገውን የትምህርት ጥራት ትምህርት ቤቶችን በመከታተል አስተማሪዎችን ብቃት ያለው አስተማሪ አድርጎ የተሻለ አድርጎ ሰጪ አድርጎ ተዋናዮቹ በተገቢው መልኩ ዝግጁ እንዲሆኑ የማድረግ አቅሙ አሁንም ገና ነው። በተለይ ፖለቲካሊ ፖሊሳይዝ ስለሚደረግ ትምህርት ብዙ ጊዜ የሚፈለገውን ውጤት ለማምጣት አቅሙ ደካማ ነው ማለት ነው። ስለዚህ በአጠቃላይ የትምህርት ባለድርሻ አካላት ያልናቸው አሁን የጠቀስናቸው አካላት በሙሉ አሁን ባለንበት መንገድ ከሄድን የሚፈለገውን ውጤት ያመጣል ብለን አናስብም ማለት ነው። ፕሮፌሰሮቻችን ለማህበረሰቡ የሚጠቅም ምርምር ካላካፈሉ ስሙንና ታይትሉን ወስደው እዛው ተማሪና እንትን ሌክቸር እያደረጉ የሚቀጥሉ ከሆነ ትርጉም የለው። ዶክተሮቻችን የሚፈልገውን አሁንም ችግር ሊፈታ የሚችል አዳዲስ ግኝቶችን የሚያመጣ ዕውቀት ካልሰጠናቸው ወረቀቱን ይዞ መቀጠላቸው ትርጉም የለው። ስለዚህ የመማርን ዓላማና ውጤት ሊያመጣ በሚችል መልኩ የትምህርት ስርዓቱ መቀረጽ ይኖርበታል። ወደፊት እንግዲህ እየተስተካከለ የሚሄድ ነገር ይኖራል ብዬ አስባለሁ። በጣም አሪፍ። እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችንም እንግዲህ እንዲህ ያለ እዚህ ደረጃ ደርሷል። በዛሬው ዕለት እንግዲህ ከአቶ መስፍን ጸጥታርጋቸው ጋር የነበረን ቆይታ በተለይም ደግሞ በትምህርት ዘርፉ ላይ ያለውን አሉታዊና አዎንታዊ ተግዳሮቶችን እንዴት ማየትና እንዴት ያሉትን ችግሮች እንዴት መለየት መቅረፍ እንዳለብን ከመንግስትም ከወላጅም አንፃር ከተማሪም ከመምህርም አንፃር ያለውን ችግር እንግዲህ ለመዳሰስ በጥቂቱ ሞክረናል። እንግዲህ ቆይታችን አሁንም እንደቀጠለ ነው። ፕሮግራማችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁ እንድታሳዩን እንጠይቃለን። ፕሮግራማችን ይቀጥላል። መልካም ጊዜ። አሁን ስለ ትምህርት ፖሊሲውም አጠቃላይ በትምህርት ዙሪያ ያለውን ሁኔታ እየቃኝ እንገኛለን። አሁን ደግሞ ላነሳልህ የምፈልገው አንድ ጉዳይ አለ። በተለይም ከዚሁ ከትምህርቱ ጋር በተያያዘ የግል ትምህርት ቤቶችና የመንግስት ትምህርት ቤቶች የሚባል አለ። ያው ሁሉም ለሀገር ነው፣ ኢትዮጵያ ለምትባለው ሀገር ነው አስተዋጽኦ እያደረጉ ያሉትና ግን የግል ትምህርት ቤቶች እና የመንግስት ትምህርት ቤቶች ለምን እንደሆነ አላውቅም በእኩል ሁኔታ እየታዩ አይደለም። አሁን ባለው ሁኔታ ያው ነጭ የሆነ እውነት ነው እና ይሄ ነገር ለምንድን ነው ማለት ከኢኮኖሚ አንፃር ከትምህርት አሰጣጥ አንፃር ከተለያዩ ማህበራዊ ጥቅሞች አንፃር ይሄ ነገር በትክክል እየተሰራበት አይደለም። እንደማየውና እንደገባኝ ከሆነ የግል ትምህርት ቤት መምህራን እንጀራ እናት፣ የመንግስት ትምህርት ቤት ደግሞ ያው ለሀገር ቅድሚያ የሚሰጡ ተደርጎ ነው ሁላችንም የምንሰራው ለአንድ ሀገር ዜጋ ለአንድ ሀገር ለሀገራችን ነው ትውልድን እያፈራን ያለነውና አሁን ለምሳሌ የመንግስት ትምህርት ቤት ላይ ቤት፣ የትራንስፖርት አገልግሎት ላይ በተለያዩ ማህበራዊ ጥቅሞች ላይ ይሳተፋሉ። ግል ትምህርት ቤቶች ላይ ያሉ መምህራን ግን ይህን እድል የማግኘት አቅማቸው በጣም አናሳ ነውና ለምንድን ነው እንደዚህ አይነት ነገር አንድ ሀገር ውስጥ እያለን በአንድ የትምህርት ፖሊሲ እየተመራን እያለን በአንድ ስርዓት ውስጥ በአንድ ማዕቀፍ ውስጥ ነው ያለነው፣ ነገር ግን ማለት ልዩነት በሚመስል ደረጃ የሚታዩ በጣም ብዙ ችግሮች አሉ እና መምህር ደግሞ ዕውቀት ነው የምንሸጠውኛ፣ ሌላ ምንም ገቢ የለንም። የተሻለ ህይወትን መምህሩ እየኖር አይደለም። ኋይኖት ለምንድን ነው ኢትዮጵያ ውስጥ መምህር በተሻለ ሁኔታ የተሻለ ቤት ውስጥ እየኖረ የተሻለ መኪና እየነዳ የተሻለ በቂ ረፍት አግኝቶ ደስተኛ ሆኖ መኖር ያልቻለው ለምንድን ነው? መንግስትስ በዚህ ላይ ምንድነው ማድረግ ያለበት? ወደፊትስ እንደዚህ አይነት ነገሮች እንዴት ነው መቀጠል ያለባቸው? ምክንያቱም አሁን ትምህርት አያስፈልግም እየተባለ ትምህርት አያስፈልግም የሚባል ደረጃ ላይ ተደርሷል። በዛ ውስጥ ደግሞ መስዋዕትነት እየከፈሉት 30 ዓመት 20 ዓመት 40 50 ዓመት ያስተማሩ መምህራን ዛሬ ሲታከሙ ማለት ሲታመሙ እንኳን መታከም መንገድ ላይ የሚወርቁበት አጋጣሚ አለና ይሄም የሚታይ ሀቅ ነውና እንደዚህ አይነት ነገሮችን እንዴት ነው መንግስትስ መስራት ያለበት? እንደ ማህበረሰብስ እንደ ሀገርስ እንዴት ነው መታየት ያለበት?
መምህር የተሻለ ነገር ይገባዋል። ምክንያቱም ትውልድን ሀገርን ነው የሚገነባው የሚቀርጸውና ለምንድን ነው ግን ትኩረት ያልተሰጠው? በሌላው ዓለም እንደምታውቀው እንደውም ፖሊስና መምህር ነው ከፍተኛ ክፍያ በደሞዝም ደረጃ በክፍያም በአኗኗርም የተሻለ ነው ተብሎ ይታሰባልና የምናውቃቸው ብዙ ነገሮች አሉና ኢትዮጵያ ውስጥ ግን የዛ ተቃራኒ ነውና ይሄን ነገር እንዴት ነው ማሻሻል ያልተቻለው? በዚህ ላይ ሐሳብ ሰጥበት። እሺ አመሰግናለሁ። እንግዲህ ሁሉም የዘራውን ያጭዳል። ቅድም እንዳልከው ሌሎች ሀገራት የትምህርትን ዋጋ ስላወቁት ለመምህራን የከፈሉት ዋጋ የሰጡት ክብር ለወታደሮቻቸው ጭምር እንዳልከው ዛሬ ውጤት አምጥቶላቸው የተማረ ማህበረሰብ ፈጥረዋል፣ ሀገርም ገንብተዋል። የዘሩትን ዘር ነው እንግዲህ ያጨዱት ማለት ነው። እኛ ጋር ስንመጣ ደግሞ እኛም የዘራነውን ያጨድነው ለትምህርት የነበረን አተያይ አመለካከት ውጤቱ ዛሬ በሚኒስትር ደረጃ ብትለው በተለያየ ከፍተኛ ደረጃ ላይ ደረሱ የምትላቸው ሰዎች የወጡት እኮ በዚሁ የትምህርት ስርዓት ነው። ስለዚህ በተንሸዋረረ የትምህርት ስርዓት ውስጥ ያለፈ የትኛውም አካል ቀጥ ያለና የተሻለ ሐሳብ ይኖራል ተብሎ አይታሰብም። ስለዚህ እያንዳንዳችን እኔም አንተም የነበረው የትምህርት ስርዓት ውጤቶች ነን። ስለዚህ ምግቡ ጤነኛ ካልሆነ የምትበላው ምግብ አንተም ጤነኛ አትሆንም። ኦሬዲ ቪክቲም ነው የምትሆነው። ለዛ አይደለ ፖይዝንድ ነው የምትሆነው። የግድ አንተ ጤነኛ እንድትሆን የምትበላው ምግብ ምን መሆን አለበት? ጤነኛ መሆን መቻል አለብህ ማለት ነው። ምግቡ ራሱ መሆን አለበት። ስለዚህ በእኛ የትምህርት ፖሊሲ ውስጥ ያለፉ ሰዎች ናቸው ፖሊሲ እየቀረጹልን ያሉት እኮ አይደል እንዴ? ከሌላ ፕላኔት አይመጡ ያሉት ሰዎች በሚያውቁት ዕውቀት ተንተርሰው ነው ይሄን ሊያደርጉ የሚችሉት። ስለዚህ ምንድነው ያደረጉት? እንግዲህ ለትምህርት ማነቆ ለሀገር ማነቆ ከሆኑ ነገሮቻችን መካከል የትምህርት ፖሊሲው ለምሳሌ አንድ ነገር እንትን ይላል። ሁሉም ዜጋ እኩል ትምህርት ማግኘት እንዳለበት ይደነግጋል። ነገር ግን የግል ትምህርት ቤቶች ሲመጡ እነሱን የሚቆጣጠሩበትን እነሱን የሚያግዙበትን ፖሊሲ ከማውጣት ይልቅ ወይም ከማስተካከል ይልቅ የመነጠል እና እንደልባቸው ይሁኑ እነሱ ከኛ የመንግስት አይደሉም የግል ናቸው፣ የግሉ በራሱ መንገድ ይሄድ የሚል የራሳቸው መንገድ ከፈቱላቸው። የነሱ ሲከፍቱ አብረው የማንንም ጨመሩት ማለት ነው። የኛን የመምህራንንም ጭምር የግል መምህራን የግል ትምህርት ቤት መምህራን በማን ቁጥጥር ውስጥ ናቸው? ስለዚህ መንግስት እንደ ዜጋ እኩል በዛ በተመሳሳይ ፕሮፌሽን እንኳን ትሪት ማድረግ አይችልም። እንደተባለው አይጠይቅልህም መብትህንም አይጠይቅልህም። መብትህንም ደግሞ አያከብርልህም። እንደ ዜጋ ቤት ያስፈልጋል። ለየትኛውም መምህር የሚደረገው ነገር እዚህኛውም ጋር ስራ መምህር ነው አይደለ? በተመሳሳይ ደረጃ ስልጠናም ካስፈለገ ኢቭን ስልጠና እንኳን አይሰጥም። ስልጠናም ካስፈለገ ተመሳሳይ ስልጠና፣ ምክንያቱም ተመሳሳይ ዜጋ ነው የምንቀርጸው። ችግሩ ተመሳሳይ ከሆነ መፍትሄው ተመሳሳይ ነው፣ ሂደቱም ተመሳሳይ ነው የሚሆነው። ማገዝ መቆጣጠር በነበረባቸው ማሰልጠን በነበረባቸው መንገድ አድርገው መምጣት የነበረባቸው ማድረግ አልቻሉም። ዛሬ ደግሞ አይተህ ከሆነ ኢንተርናሽናል የሚለው ትምህርት ቤት ደግሞ ሌላ መልክና ሌላ ቅርጽ ይዞ መጥቷል። ደግሞ መምህሮቻቸውም እንደዛው በዛ ውስጥ የሚያስተምሩ መምህራንም በተመሳሳይ። ስለዚህ ይሄኛው መንገድ የብዙ ክፍተቶቻችን ትምህርት ላይ ባለው ሴክተር ብቻ ሳይሆን ሁሉም ሴክተር ላይ ተመሳሳይ የሆኑ ውል የሌላቸው ደግሞ ችግር እንኳን ቢሆን መፍትሄ ተሰጧቸው ወደ ስራ መግባት ሲችሉ እንዳለ በሄደር የሚቀመጡ እንደዚህ አይነት ችግሮችን ከመፍታት ይልቅ ጊዜያዊ ያገኙትን እድልና ወንበር ተጠቅመው ራሳቸውን ለማበልጸግ ራሳቸውን ከፍ አድርገው ለማሳየት እንጂ ዝቅ ብሎ የማህበረሰቡን ችግር ጥያቄ ለመፍታት የሚደረገው እንትን በአጠቃላይ አነስተኛ ስለሆነ ነው። እውነት ነው። አንዳንድ ሙያዎች መስዋዕትነት የሚፈልጉ አሉ። ለኔ ከሁሉም ሙያ ቅድም እንዳልኩ መምህርነት ወታደርም ካልሆንክ ማለት ወታደር የትኛውም ድንበር ላይ ሂድ ቢባል ግዳጁ መወጣት አለበት ግዴታው። መምህርም የትኛውም ትምህርት ሊሰጥበት ማህበረሰቡ ያለበት ቦታ ድረስ ሄዶ ትምህርት ስጥ ቢባል አይመቸኝም እኮ ለኑሮ እኮ ለምናምን እኮ ሊል አይችልም። ለምን? የሀገር ዘብ የሀገር መሰረት
የሀገር ደግሞ ምሰሶ ባለሙያ መምህር ስለሆነ ማለት ነው። ምቾቱ ቀርቶ ቢያንስ የሚራብ መምህር ግን እንዳይኖረን መደረግ መቻል ነበረበት። ቢያንስ መሰረታዊ የሚባለው ነገር መሰረታዊ ነገሮች መሟላት። እሺ ቤት አይኖረው የሚከፍልበት አቅም ግን ብንፈጥርለት ኖሮ የሚከፍለው ቤት ተከራይቶ መክፈል የሚችልበት ደሞዛውን ብንከፍለው፣ እሺ መኪናው ይቅርበት ቅንጦት ሊሆን ይችላል። መቼስ አንድ ትውልድ ዋጋ ሳይከፍል ቀጣዩ ትውልድ የተሻለ ነገር ሊያገኝ አይችልም። ስለዚህ መምህር ሁሉ ጊዜ ዋጋ እየከፈለ የሚሄድ ሊሆን ይችላል። ከዚህ አንጻር መምህርነትን በመንግስት አይንና መነጽር ሊታይ የሚገባው በቆሸሸ መነጽር ሳይሆን ጥርት አድርጎ ባየ መምህሩን ማየት ነገ ሀገርን ማየት ነው። ማህበረሰቡን ማየት ነው። የፖለቲካ ቀጣይነቱን ማየት ነው። የሀገር ቀጣይነቱን ማየት ነው። ስለዚህ ትክክለኛውን ዘር መምህሩ ላይ መዝራት መቻል አለብን። ጤነኛ የሆነ ዘር፣ ከምንም ነፃ የሆነ ዘር። ምክንያቱም ይሄ ዘር ነው ሄዶ ማን ጋር የሚዘራው? ተማሪዎቹ ጋር የሚዘራው ዘር ይሄ ነው። ዛሬስ ምን አይነት መምህራን ናቸው በዚህ መልኩ ያሉን ሲባል ምናልባትም መምህራን የሉንም። ሴክተሩን መርጦ የሚመጣ የሚሰለጥን መምህር የለንም። ይልቅስ ሌላ ሴክተር ላይ ወይም በሌላ ፕሮፌሽን ላይ ሌላ ፊልድ ላይ ያጠኑ ሰዎች ናቸው ትምህርት ቤት እየገቡ ያሉት። አዎ እንደው መደበቂያ ነው። አሁን መምህርነት እኮ ሰው ስራ ሲያጣ በቃ ቢያንስ መምህር ልሁን እየተባለ የመምህርነትን ይሄ የስራ አጦች የፕሮፌሽኖች ሁሉ አባት የስራ አጦች መሰብሰቢያ በቃ እንደዛ የሆነ እዚህ ደረጃ ላይ ደርሰናል። መደበቂያ በቃ አንድ ሰው ማለት አላፊ አግዳሚው ሁሉ በቃ ማስተማር እንደሚችል ማለት ይሄ የሚያመለክተው እንግዲህ ምን ያህል ለመምህር ወይም ደግሞ ለፕሮፌሽኑ ያለው አመለካከት ከጊዜ ወደ ጊዜ በተለይ ደግሞ አሁን ባለንበት ሁኔታ ትምህርት ራሱ አያስፈልግም እየተባለ ምክንያቱም ህይወት በአቋራጭ ነው። በእርግጥ የሚታዩ ነገሮች አሉ። አሁን እየኖረ ያለው የተማረው ማህበረሰብ እንዳልሆነ ይታወቃል። ያም ቢሆን ግን ማንኛችንም ወደንም ጠላንም ግን እያንዳንዱ ሰው ከትንሹ ከታች ካለው ማህበረሰብ እስከ ከፍተኛ ደረጃ ያለው በእውቀትም ሊሆን ይችላል፣ በሀብት ደረጃም ሊሆን ይችላል። እያንዳንዱ ሰው በመምህር ውስጥ ያለፈ ነው።